ያባልነታችሁ ለአማራ ህዝብ ምን ይፈይድለታል? እሱን ዋጋ ምናሳጣው ከሆነ አጠቃላይ ፖለቲካ ምንድነው የሚለውን ትርጉሙንም አንደምታውንም በስሱ ነው የተረዳ ነው ማለት ነው። 5 አመቱም ሳይሞላ ነገ የሚነሱበት እድል ሊኖር ይችላል። በህዝብ ውስጥ ሰርጾ ለመግባት የራሱን የሆነ አካሄድ መከተል መቻል ነበረብን። የተሰጣቸው ስልጣን ነው ዝም ያሰኛቸው። ምንም እንኳን ውጤቱን መጨረሻ ላይ ለሀገር ሰላምና ደህንነት ሲባል የተቀበልን ቢሆንም ጥራዝ ነጠቅና ትናንት አደርናቸው ትላንት ላይ ቆሞ ዛሬን ረስቶ ነገኑን ማድረግ አይቻልም። ትክክለኛ ግምገማ ነው ብዬ አልወስድም። ከአማራ ብልጽግና ጋር እንደዚሁ ተግባብታችሁ የሰራችሁበት እድል በስፋት እንደነበረ አማራ ክልል እንደ ክልል ትግራይ ክልል ያደረሰበት ወረራ ለመቀልበስም ፍላጎት ሁሉም የእናንተ ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ከ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ዕድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠኑ። አዲስ የለውጥ ስርዓት ከተመሰረተ ወይም ደግሞ ከተጀመረ ነው ከ3 አመታት በላይ ሆኗል። ይሄ ለውጥ እንዲመጣ ደግሞ በርካታ መስዋዕትነትን በርካታ ውጣ ውረዶችን ካለፉት መካከል እንደ ፓርቲ አብን በግንባር ቀደምትነት ይጠቀሳል። እንደዚሁም ደግሞ ወክሏለሁ የሚለው ማህበረሰብም በተመሳሳይ በግንባር ቀደምትነት የሚጠቀስና ከፍተኛ መስዋዕትነት የከፈለ መሆኑ ይታወሳል። ስለዚህ ማህበረሰብ በከፈለው መስዋዕትነት ልክ ይሄ ለውጥ እንዲመጣ የሚፈልጋቸው ምክንያቶች ነበሩት። እነዚህ ጥያቄዎች በምን ያህል ደረጃ ተመልሰውለታል? አብን ይሄን ገምግሟል ወይ? አመሰግናለሁ ስሜነህ። እንዳልከው እንግዲህ የአማራ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ ጠንካራ ትግል ሲያካሄድ ቆይቷል። ይሄ ትግሉም የአማራ ህዝብ ያሉት በርካታ ጥያቄዎች አሉ። መሰረታዊ ጥያቄዎች እነሱ መልስ ያገኙ ዘንድ የሚደረግ ትግል ነው። ምስረታ ካረግን ከ2010 ሰኔ ጀምሮ ትግል ብናረግም ግን የአማራ ህዝብ አጠቃላይ ከዛ ቀደም በነበሩት 27 አመታት ሙሉ እንደዚሁም ከዛም በፊት ጥያቄዎችን አንግቦ ትግል ሲያረግ የኖረ ህዝብ ነው፣ እንደ ሌሎች የኢትዮጵያ ህዝቦች ሁሉ ማለት ነው። እና ጥያቄዎቹ ይታወቃሉ፣ መሰረታዊ ናቸው። አንደኛው ከህገ መንግስቱ ጋር በተያያዘ የሚነሱ ጥያቄዎች አሉ። እነዚህን ለበርካታ ጊዜ እንግዲህ ስንገልጻቸው ቆይተናል። የፌዴራል ስርዓቱ አለ፣ አጠቃላይ የዜግነት ጥያቄ ጉዳይ አለ፣ የፍትሃዊነትና የልማት ጥያቄ አለ፣ በርካታ ጥያቄዎች አሉ። ስለዚህ እነዚህ ቢቻል በውይይት መልስ ያገኙ ዘንድ መድረክ ያገኙ ዘንድ ሰፊ ትግል ሲደረግ ቆይቷል እና 2013 የመጀመሪያውን ምርጫ የተሳተፈበት ሂደት ውስጥ የመጀመሪያ ምርጫ ላይ ገብተናል እንደ ድርጅት። ምንም እንኳ በፈለግነው በጠበቅነው ልክ ውጤት ሊመጣ ባይችልም ሰየው የሚያሰኝ ውጤት አግኝተን አሁን በፓርላማ በክልልም በፌደራል ፓርላማም ተሳትፎ እያደረግን እንገኛለን። ይህም ብቻ አይደለም፣ በፌደራል ካቢኔም በክልል ካቢኔም እንደዚሁም በተለያዩ ካቢኔ ደረጃዎች በአዲስ አበባ መስተዳድርም አዲስ የተመሰረተው መንግስት የዛው አካል እንድንሆን ተሳትፎ እንድናደርግ እድሉን ሰጥቶ ተሳትፎ እያደረግን እንገኛለን። ይሄ ማለት ግን የአማራን ህዝብ ጥያቄዎች መልስ ሰጥቷል ማለት አይደለም። ይሄን የምናየው ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስት ወይም እሳቸው ለውጥ እንዲመጣ ቁርጠኛ ፍላጎት እንዳላቸው የምንገነዘብበት ጉዳይ ነው። ለውጥ እንዲመጣ ለወደፊት የጋራ ሀገር እስከሆነች ድረስ
በጋራ መስራት ሀሳቦች ካሉ ሀሳቦችን እንድንወያይባቸው እድል ተፈጥሮ ተወያይተን ተከራክረን መፍትሄ እንዲያገኙ የመጀመሪያውን እድል የፈጠረ ታሪካዊ ሂደት ነው ብዬ እሱን ዋጋ መስጠት ፈልጋለሁ። ቀላል ጉዳይ አይደለም ይሄ። እንግዲህ እኔ ባለኝ ትውስታ እንዲህ አይነት እድል ለተፎካካሪ ፓርቲዎች ተፈጥሮ በጉዳዮች ላይ ቁጭ ብለው እንዲወያዩ በውሳኔ ላይ እንዲሳተፉ የሆነበትን የታሪክ ሂደት አላውቅም። ስለዚህ ይህን ዋጋ የምንሰጠው ሆኖ ግን ይሄ ማለት የአማራ ሕዝብ ጥያቄዎች ተመልሷል ማለት አይደለም። የካቢኔ አባልነታችሁ ለአማራ ሕዝብ ምን ይፈይድለታል? እንዲያውም እንወክለዋለን የምትሉትን ሕዝብ ታግላችሁ ለማታገል የምታደርጉትን ጥረት ዲስፋንክሽናል ያደረገ ሹመት ነው እንጂ ለአማራ ሕዝብ የናንተ አሁን በካቢኔ አባልነት ተሳትፏችሁ ወደ ኋላ እናነሳዋለን ከአካታችነት ፖለቲካ ጋር አያይዘን ምን ጥቅም አለው? እንግዲህ የኢትዮጵያ ችግር ውስብስብ ነው። የሚፈልገው የውይይት መድረክን ነው ብዬ ነው ማምነው። መድረክ ይፈልጋል፣ መጓተት ሳይሆን መደማመጥ የሚያስችል መደማመጥን የሚፈጥር መድረክ ይፈልጋል። የኢትዮጵያ ሕዝብ አጥቶ የኖረው ይሄን ነው ብዬ ነው ማምነው። ስለዚህ የኛ በካቢኔ ውስጥ ተካቶ መስራት ይህን እድል ማግኘት ለቧልት ከሆነ እንደዚህ ተብሎ ሊቀርብ ሊችል ይሆናል። ዋጋውን አንደርማይን አድርጎ እናንተ በዛ ውስጥ መገኘት ምን ፈየደ ተብሎ ባጭር እንደዚህ ሊገለጽ ይችል ይሆናል። በመንግስት ስራ መጠመድ የአማራ ሕዝብ ፍላጎቶች በመንግስት የስራ ሂደት ውስጥ መልስ ሊያገኙ ይችላሉ። እሱን ዋጋ የምናሳጣው ከሆነ አጠቃላይ ፖለቲካ ምንድነው የሚለውን ትርጉሙንም አንደምታውንም በስሱ ነው የተረዳ ነው ማለት ነው። ፖለቲካ ሲባል እንግዲህ ተሳትፎም ጭምር ነው፣ ውክልናም ነው፣ ተሳትፎም ጭምር ነው። አንድ ሕዝብ ድምጹን ማሰማት የሚችልበት የተሳትፎ መድረክ ካላገኘ ባይተዋር ነው የሚሆነው። ስለዚህ አንድ እርምጃ ወደፊት የተራመደ ሁኔታ ተፈጥሯል ብዬ አምናለሁ። ዛሬ ላይ ስለ ኢትዮጵያ አጠቃላይ ማህበረ ፖለቲካ ምን ይታሰባል፣ ምን ይደረጋል፣ አጀንዳዎቹ ምንድናቸው የሚሉትን ለማወቅ ብቻ ሳይሆን በዛ ውስጥ ተሳታፊ ለመሆን እድሉን አግኝተናል። ይሄንን ማድነቅ መቻል አለብን፣ ዋጋ መስጠት መቻል አለብን። ስለዚህ ለውጥ ምለው ከዚህ አንጻር ነው፣ ለውጡን የምንረዳው ከዚህ አንጻር ነው። ለወደፊት ኢትዮጵያ የተሻለች እንድትሆን በር ከፋች የሆነ ፍላጎት ያሳየ የታሪክ ሂደት መሆኑን እገነዘባለሁ። ስለዚህ ዋጋውን በዛ ልክ አፕሪሼት ማድረግ ያስፈልጋል። በካቢኔ አባልነት የአማራ ሕዝብ ድምጽ ሊሰማ የሚችልበት እድል አለ ብለውኛል። መገለጫው እንዴት ድምጽ ሊሰማ የሚችለው በምክር ቤት እንጂ በካቢኔ አባልነት ነው ብለው ብዙ ሰዎች አይወስዱም። ሳይንሱም አመክንዮአዊም አይመስለኝም። ምክንያቱም እርሶም ሆኑ ሌሎች በተቃዋሚ ፓርቲነት ያሉ አመራሮች ወደ ካቢኔ አባልነት መድረክ የመጣችሁት በብልጽግና ፓርቲ ይሁንታ ነው። እንግዲህ መንግስት ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ የሚባል አካላቶች አሉት አይደለም? በየደረጃው ያሉ የመንግስት አካላት በአንድም ይሁን በሌላ መልኩ ህዝብን ጥያቄ የሚያስተናግዱበት የተሳትፎ መድረክ አላቸው። ይሄን ነው በንጽጽር ካቢኔው አስፈጻሚ ነው። ምክር ቤቱ በህዝብ የተመረጠ ምክር ቤት ነው። ስለዚህ የጊዜ ቆይታውም የተለያየ ሊሆን ይችላል። ይሄ ግን አንዱ ለህዝብ ጥያቄ ውክልና አለው ሌላው የለውም ተብሎ በዛ ደረጃ መቅረብ የሚችል ነው ብዬ አላምንም። ዞሮ ዞሮ አስፈጻሚው የመንግስት አስፈጻሚ እስከሆነ ድረስ ሀገራዊ የማህበረ ፖለቲካ ጉዳዮች ይቀርቡበታል፣ ውሳኔ ይሰጣሉ። እነዚህ ውሳኔዎች ወደ ፓርላማ ሄደው ለፓርላማ ቀርበው ውይይት ተደርጎባቸው ህግ የሚሆኑት ህግ ሆነው ይወጣሉ። እንደዛ ነው ሂደቱ። ስለዚህ መነሻው ወደ ፓርላማውም ሄዶ ውይይት የሚደረግባቸው አጀንዳዎች አብዛኛዎቹ ከሞላ ጎደል ሁሉም መነሻቸው ይሄው አካል ነው የሚሆነው። ስለዚህ የዚህ አካል አባል በመሆን በሚነሱ አጀንዳዎች ላይ ሀገራዊ አጀንዳዎች ላይ እኩል ተሳትፎ ማድረግ የሚችልበትን እድል ማግኘት ቀላል አይደለም። አንደምታው ሀሳብ አሸናፊ ከሆነ ስለዚህ በዚህ የምታነሳቸው በዚህ መድረክ የምታነሳቸው ሀሳቦች ዞሮ ዞሮ ሎጂካሊ ወደ ፓርላማ ሄደው
ጸድቀው ሊወጡ ይችላሉ ማለት ነው። እስከዛም ድረስ ሊሄድ ይችላል። የመከራከር ሀሳብ የማቅረብ የመሞገት ኃላፊነቱ አንተ ላይ የሚወድቅ ነው የሚሆነው። ስለዚህ በዚህ ልክ ብናየው የተሻለ ይሆናል። ወይ ስራ በዝተውባችኋል ወይም ሹመቱ ህዝቡን አስረስቷችሁ ካልሆነ በቀር እንደዚህ ነበር የትግል እንትናችሁ ስሜታችሁ? ህዝብ ረስታችኋል የሚለው ነገር በመሰረቱ ነው አይገባኝም። ለምን እንደዛ እንደሚታሰብ አይገባኝም። እንዴት ህዝብን ልንረሳ እንደምንችልም አይገባኝም። በትግል ውስጥ ነው ያለነው። ዛሬም ቢሆን ትላንትም በትግል ውስጥ ነው የነበርነው። ዛሬም በትግል ውስጥ ነው ያለነው። እንግዲህ የትግል ጥንካሬ የሚለካበት የተለያየ መስፈርት ሊኖር ይችላል። የተለያየ ሰው በተለያየ አግባብ ሊያየው ይችል ይሆናል። እውነት ነው። የትግል ሂደትም ራሱን የቻለ ደረጃ አለው፣ የእድገት ደረጃ አለው። ትላንት ከፍ ያለ ድምጽ የሚያሰማ የፖለቲካ ሂደት ውስጥ ነበር። ለምን ያኔ እንደ አዲስ ከተመሰረተም በኋላ አንደኛ በህዝብ ውስጥ ሰርጾ ለመግባት የራሱን የሆነ አካሄድ መከተል መቻል ነበረብን። የአማራ ህዝብም ያሉትን ጥያቄዎች እንዲያውቃቸው እኛ ባየነው መሆን አለበት ባልነው አግባብ ልክ ብዙሃኖች ደግፈውን እንዲሰለፉ የሚያስችል የትግል አካሄድ ተከትለናል። ልክ ነው። ግን የግድ በዛ አግባብና አካሄድ ሁሌም መጓዝ አለብን ማለት አይደለም። እንደዛ አላምንም። የትግል ሂደት ራሱን የቻለ በተለያየ ጊዜ የተለያየ ሞዳሊቲ ሊኖረው ይችል ይሆናል። እንደዛም አለው ብዬ አምናለሁ። ስለዚህ ቅድመ ምርጫ የነበረ አካሄድ ድህረ ምርጫ ላይ እንደዛ ሊሆን ይችላል ተብሎ መጠበቅ አለበት ብዬ አላምንም። ግን ዋናው ነገር ዞሮ ዞሮ ትላንት የነበሩት ጥያቄዎች የአማራ ህዝብ ዛሬም አሉት። የኢትዮጵያ ህዝብ ትላንት የነበሩት ጥያቄዎች ዛሬም ይኖሩታል። በዚህ ረገድ ጥያቄዎቹ መልስ አግኝተዋል ተብሎ ትግል ትተን የተቀመጥንበት ሁኔታ የለም። ይሄን ግልጽ ማድረግ አስፈላጊ ይመስለኛል። ዛሬም አብን ትግል እያደረገ ያለ የፖለቲካ ፓርቲ ነው። በእርግጥም ሹመት የሚለውን እንተውና የመንግስት ኃላፊነት ሲሰጥ ለአብን አመራሮች እንደዚሁም ለሌሎች የተፎካካሪ ፓርቲ አመራሮች ሲሰጥ እውነት ነው ስለተፈለገ የተሰጠ እንደሆነ ባምንም፣ ግን ደግሞ ላደረግነው ትግል እውቅና መስጠትም ነው። ህዝቡ ላደረገው አባላችን፣ ደጋፊያችን ላደረገው ትግል ኢትዮጵያ የተሻለች ሀገር ትሆን ዘንድ የተሻሉ ሀሳቦችን ወደፊት በማምጣት ሀሳቦችን እንወክለዋለን ከምንለው ህዝብን ባለፈ ሰፊው ኢትዮጵያ ህዝብ እንዲቀበላቸው ለማድረግ ቀላል የማይባል ስራዎች ሰርተናል። ስለዚህ ለዛ እውቅና መስጠትም እንደሆነ አድርጌ ነው የምገነዘበውና የህዝብ ትግል ረስተዋል የሚባለው ይሄ እንደው ተቀባይነት አለው። ለይቶ የአማራን ህዝብ ጥያቄ ከኢትዮጵያዊነት ወይም ከኢትዮጵያ ህዝብ ጥያቄ ጋር ሳይሆን ለብቻው እንደ ዘውግ ነጥሎ ያለማንሳትና ለኢትዮጵያ ብቸኛ ተቆርቋሪ በመሆን ሀገረ መንግስቱ እንዳይፈርስ እያሉ እንዲወለም ዘለም የሚሉትና እሱን በራሱ ለይቶ አለመጓዝ አንዱ ችግር ነው። ይሄ ግምገማ በመሰረቱ ትክክል ነው ብዬ አላምንም። የአማራን ህዝብ ከኢትዮጵያዊነት ነጥለህ ክሊርሊ እንደ ዲስቲንክት የሆነ ራሱን ችሎ እዛ የቆመ ኢትዮጵያዊነት ብቻውን እዛ የቆመ ከአማራነት ተነጥሎ ወይም ሌላ የብሔር ማንነት ከኢትዮጵያዊነት ተነጥሎ የቆመ ነው የሚል ግምገማ የለንም። እንደዛ አይደለም። በተለይ እንደ የአማራን ህዝብ እንደሚያታግል የፖለቲካ ድርጅት ይህን ጉዳይ በዛ ልክ አናየውም። ጉዟችን የተደባለቀ መሆኑ አይቀርም። እንደዛ መሆኑ አይቀርም። ስሜነ አማራ በኢትዮጵያ በሁሉም የኢትዮጵያ ክፍሎች የሚኖር ህዝብ ነው። ኢትዮጵያዊ ህዝብ ነው። ይሄን አደብዘን የምናየው ሀቅ አይደለም፣ የጎላ ሀቅ ነው። ኢትዮጵያዊ ህዝብ ነው። በአማራነት እንድንደራጅ ምክንያት የሆኑ ታሪካዊ ጉዳዮች አሉ፣ ታሪካዊ ምክንያቶች አሉ። በአማራነት ስንደራጅ ከኢትዮጵያዊነት በመውረድ ወይ በማፈግፈግ ወይ በመሸሽ አይደለም። ይሄን ደጋግመን ብለነዋል። በኢትዮጵያዊ ማዕቀፍ በኢትዮጵያዊነት የፖለቲካ ማዕቀፍ ውስጥ የአማራ ጥያቄዎች ሊመለሱ ይችላሉ። በሙሉ አይመለሱም ተብሎ ሊቀመጥ አይችልም። ግን ዛሬ ላይ መሬት ላይ ያለው የፖለቲካ ማደራጃ ህገ መንግስቱም የተቃኘበት አጠቃላይ መንፈሱ ፖለቲካዊ መንፈሱ
ብሔር ስለሆነ እንደ አማራ ተደራጅቶ ትግል ማድረግ ጊዜው የሚጠይቀው ጉዳይ ነው። አንዱ ጋር ለምን አትረግጡም እኮ ነው አሁን ጥያቄው። ለምን እንረግጣለን? ለምንድነው እንድንረግጥ የሚያደርግ? ምንድነው ድምጽ የማጣታችሁ ምክንያት ምንድነው ብላችሁ ታስባላችሁ? የተለያዩ ምክንያቶች ይኖራሉ። እንግዲህ የአማራ ብሔራዊ ንቅናቄ ከተመሰረተ ገና 4ኛ ዓመቱን አልደፈነም። በዚህ ጊዜ ውስጥ እጅግ ውጤታማ ሊባል የሚችል የፖለቲካ ትግል አድርጓል። ረጅም ጊዜ በኢትዮጵያ ፖለቲካ ውስጥ ከቆዩ ተፎካካሪ ፓርቲዎች በተሻለ መታየት በሚችል ውጤት አምጥቶ መንግስታዊ ውክልናን አስመዝግቧል። ይሄ እንደ ድል መታየት መቻል አለበት። ከዛ ባለፈ በአቀድነው ልክ ድምጽ አላገኘንም ከሆነ የተለያዩ ምክንያቶች ለዚህ አስረጅ ሆኖ መቅረብ ይችላሉ። የኢትዮጵያ ፖለቲካ እምብዛም የተለወጠ አይደለም። ስለዚህ የምርጫ ሂደቱ ምንም እንኳን ውጤቱን መጨረሻ ላይ ለሀገር ሰላምና ደህንነት ሲባል የተቀበልን ቢሆንም ግን በተለያዩ አካባቢዎች በነጻነት ተንቀሳቅሰን ምርጫ ሂደቱ እንዳንሳተፍ የሆነበት ራሱን የቻለ ኮንስትሬንት ነበረ። ይህንንም በሰዓቱ ለሚዲያም ግልጽ አድርገናል። ግን ደግሞ ምርጫ ነክ የሆኑ ችግሮችም ይፈቱ ዘንድ ሂደትን ስለሚጠይቅ ዲሞክራሲ ኤክሰርሳይዝ በእንደዚህ አይነት ኤክሰርሳይዝ ነው ዲሞክራሲ መጨረሻ ላይ በአንጻራዊነት ሊሰፍን የሚችለውና ከዚህ ቀጣዩ የተሻለ ሊሆን ይችላል። በጦርነት ሂደቱ ላይ የነበራችሁ ተሳትፎና ሚና ምን ነበር? በተለይ ብዙዎቹ ከአማራ ብልጽግና ጋር እንደዚሁ ተግባብታችሁ የሰራችሁበት እድል በስፋት እንደነበረ በማውሳት ሚናችሁ እንዴት ነበረ? ከዚያስ ምን ተሞክሮ ወሰዳችሁ? የአማራ ብልጽግና ጋር የሚለው አምኖት ሹር ባንድ ላይ ሰርተን ከሆነ አማራ ብልጽግና ተብሎ ሊያስቀምጥ በሚችል ግምገማ እርግጠኛ አይደለሁም። ህዝባችን ተወሯል። ክልሉ የሚጠበቀው ምላሽ ይዞ መጥቷል። መገምገም ያለበት ጉዳይ ነው። እንደዛ ነው ብለን ስለማናምን አልነበረም። ትግራይ ክልል አማራ ክልልን ሲወር የወሎ ህዝብ እንደዚሁም ወረራ የደረሰባቸው አካባቢዎች በአጠቃላይ ሊቀለበስ ይችል የነበረ መከራ እንዲሸከሙ የሆኑ ይህን ማድበስበስ አያስፈልግም። ምክንያቱም ሰፊ ችግር በህዝባችን ላይ ደርሷል። ቁርጠኝነት የአመራር ቁርጠኝነት አልነበረም ወይም ደግሞ በሚፈልገው ልክ አልነበረም። ለዛም ነው ህዝባችን ተጋላጭ ሆኖ ሰፊ ሁሌም የእናንተን ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ለ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠር። ታሪካዊ ውድመት እንዲሸከም የሆኑ ይሄን ታሪካዊ ዕዳ መውሰድ ያለበት አካል መውሰድ አለበት። የማዕከላዊ መንግስቱም ከዚህ ነፃ ሊሆን አይችልም። መቀልበስ ይችል የነበረ ችግር እንዳይቀለበስ ሆኗል። ህዝብን ሞቢላይዝ አድርጎ ይሄ ሰፊ ውድመት እንዳይደርስ ማድረግ ይቻል ነበር ብዬ አምናለሁ። ግን ደግሞ እኛ ያን ችግር ቆመን ማየት ስላልነበረብን ስለማንችል በህዝባችን ላይ የተቃጣ የነበረውን ችግር በቻልነው ሁሉ ለመቀልበስ ጥረት ማድረግ ስለነበረብን ከብልጽግናም ከመከላከያም ከሁሉም ኢትዮጵያዊ ጋር በጋራ ሆነን ከአማራ ክልል መንግስትም ጭምር በጋራ ሆነን ሰፊ ስራዎችን ሰርተናል። በዚህ ሂደት ውስጥ መስዋዕትነት ከፍለናል። ልጆችን አጥተናል፣ ወንድሞችን አጥተናል። ምናቃቸው የኛ የሆኑ አባሎቻችን፣ ጓደኞቻችን በዚህ ሂደት ውስጥ መስዋዕትነት ከፍሏል። ህዝባችን ሰፊ መስዋዕትነት ከፍሏል። ሰፊ ውድመት ደርሶበታል። ስለዚህ ያን ማድረጋችን ከኛ የሚጠበቅ ታሪካዊ ኃላፊነት ነበር። ያን ባናደርግ ምንም ትርጉም የሌለው አደረጃጀት ነበርን የምንሆነው። ስለዚህ ያለንን ጉልበት ያለንን ጊዜ በሙሉ
ሪሶርሳችንን ጭምር በቻልነው አቅም አስተባብረን ያ ትግል እንዲቀለበስ ብዙ ነገር አድርገናል። ያንም ደግሞ መንግስት እውቅና ሰጥቶታል፣ ህዝብም እውቅና ሰጥቶታል። ይሄ ነው ምለው። ከድረ ጦርነት በኋላ ደግሞ የተለያዩ የመደበኛ አደረጃጀቶች ያልተረጋጋ ሁኔታን የሚፈጥሩበት እድል ሰፍኗል። ስርዓት አልበኝነቱ የመሳሰሉት በሚል መንግስት አንድ ነገር መሆን አለበት የሚል በርካታ ክርክሮች አሁን እየተነሱ ነው። በእናንተ በኩል ያላችሁ አረዳድ ምንድን ነው? ጦርነት ላይ ነው ያለ ነው። ህወሓት የሚባል አጥፊ ጸረ ኢትዮጵያዊ ኃይል ዛሬም አለ። ዛሬም የህዝባችን ስጋት ነው። ቀጥተኛ ቁጥር 1 ስጋት ነው። የሀገራችን ስጋት ነው። ዛሬም ወሮ የያዛቸው አካባቢዎች አሉ። ራያ ቆቦ እኔ መጣሁበት ትውልድ ቦታዬ ወደ 6 እና ከዛ በላይ ቀበሌዎች በህወሓት ስር ነው ያለው። የራያ ህዝብ ነጻ አልወጣም፣ በህወሓት ግዛት ስር ነው ያለው። የአፋር ህዝብ እንደዚህ አባል አካባቢ ተፈናቅሎ ነው ያለው። ይሄ ብቻ ሳይሆን አጠቃላይ ህወሓት የሚባለው አደረጃጀት አለ፣ ጦር ሰብቆ አለ። ብዙ ሺህ ሰራዊት አሁንም አሰልፎ ለውጊያ ዝግጁ ሆኖ አለ። ትላንት የፈጠረውን ውድመት ዛሬም ደግሞ ለመፍጠር ፍላጎት ያለው ኃይል አለ። ይሄ ባለበት ሁኔታ ህዝቡ ቀጥታ የህልውና ስጋት ውስጥ ያለ ህዝብ ራሱ መከላከሉ ተፈጥሯዊ ግዴታ ነው። ተፈጥሯዊ ነው። በዛ ልክ ነው መረዳት ያለብን። ይሄን እንረዳና ከጦርነት የወጣ ሀገር ስላልሆነ ጦርነት ተቋጭቶ ሰላም እንዲፈጠር ደግሞ ፖለቲካዊ ስራዎች ደግሞ መስራት መቻል አለባቸው። ይሄንንም ዋጋ መስጠት አለብን። ካቴጎሪካሊ ይሄ ያስፈልግም ብለን ይሄኛውን የሚያስፈልገው ብለን ካስቀመጥን ግምገማችን ትክክል አይሆንም። የቸኮለ በመንግስት በኩል የቸኮለ አካሄድ እንዳለ እገነዘባለሁ። ከጦርነት ባልወጣንበት ሁኔታ ድል ሽሚያ፣ ድል ነጠቃ፣ ኢመደበኛ የሚሉ ቃላቶችን አስቀድመናል ወይም ቀድመዋል። በተለይ በብልጽግና ፓርቲ እነዚህ ቃላቶች መቅደም አልነበረባቸውም። መጀመሪያ ሀገራዊ ርብርብ በማድረግ ህወሓት የሚባለው ኃይል ሁለተኛ ለኢትዮጵያ ስጋት በማይሆንበት ደረጃ እንዲቀነስ በዛ ልክ እንዲመጣ መሰራት መቻል ነው ያለበት። እየተሰራ ነው ብዬ አምናለሁ። እየተሰራ ነው። ውጤት ዛሬ ግድ ይምጣ ካላልን በቀር ወደዛ መቋጫ እንደሚወስደን ገነዘባለሁ። ወደዛ መሄድ እንዳለብን አምናለሁ። ግን ደግሞ ከጦርነት ስጋት ህዝቡ ባልወጣበት ሁኔታ አገሪቱ ዛሬም ለሁለተኛ ጊዜ ልትጠቃ ባለችበት ሁኔታ ያድል ባለበት ሁኔታ እንደዚህ አይነት ቃላቶች ቀድመው ወደ ፖለቲካ ዲስኮርሱ ባይመጡ መልካም ነበር። ብዥታ የፈጠሩት እነዚህ ናቸው ብዬ ስለማምን ነው። ከዛ ውጭ መንግስት ደግሞ እረዳዋለሁ። ሎጂካሊ አንድ መንግስት ሀገር የሚመራ መንግስት በተቻለ መጠን አደረጃጀቶች ስርዓት ኖራቸው በሱ ስር እንዲመጡ ያለውን ፍላጎት እረዳዋለሁ። በሰላም ጊዜ እንደዛ ነው መሆን ያለበት። በሰላም ጊዜ ሰላም እንዲፈጠር ጦርነት ካለቀ በኋላ መንግስት የሚያውቀው ስርዓት ያለው ነገር እንዲኖር ያስፈልጋል እኮ። አላለቀም ካሉ ታዲያ ለምን ተረዱት ነው? እንዲህ አይነት ነገሮች ፍላጎት ቢኖር እረዳዋለሁ። ከጦርነት በኋላ ግን አሁን የቀደሙ ነገሮች የተደብላለቀ ነገር ስላየው ስለማይ እሱ የፈጠረው ብዥታ ስላለ ይሄንም ለማጥራት በቂ መድረክ ስላልተፈጠረ ችግሮች እንዳሉ ገነዘባለሁ። ከዛ ውጭ ግን አንድ ሀገር መረጋጋት እንዲኖረው ሰላም እንዲሰፍን ወጥ የሆነ አደረጃጀት ኖሮ ያም እንዲፈጠር መንግስት አሁን ኢ መደበኛ እየተባሉ የሚቀርቡትን አደረጃጀቶች ኢንጌጅ ማድረግ ነው ያለበትኝ። ኢ መደበኛ ማለት ራሱ ማን እንደሚወክልም እርግጠኛ አይደለሁም። ፋኖ ከሆነ ፋኖ ሀገር የታደገ ኃይል ነው፣ ምንም ጥያቄ የለውም። ሀገር የታደገ ሲባል ደግሞ መስዋዕትነት በመክፈል ነው። መስዋዕትነት ከፍሏል። ጓደኞቻችንን አጥተናል። በርካታ ህዝባችንን አጥተናል። ስለዚህ ክሬዲት ሊሰጠው የሚገባ ነው። አንዳንድ ግልጽ አለመሆን አልተጠቀሱምና እሱም ነው መከላከያን አግዞ የሀገር መከላከያ ሰራዊት በሚሰጠው ስምሪት ተገኝቶ ቦታ እየሸፈኑ እየታገሉ እየወደቁ እየጣሉ ሀገራቸውን ታድገዋል። ፋኖ ማለት ከሆነ በእርግጥ መንግስት እንግዲህ የሀገር መከላከያ ሰራዊት የሀገር ነው። አብሮት የሚሰሩ ኃይልን ስምሪት የሰጣቸው ተተኳሽ እያቀረበ ስንቅ እያቀረበ በተቻለ መጠን
ምንም እንኳን ስንቅ ህዝቡም ቢሰጥም ማለት ነው። ይህንን ኃይል አሁን በጦርነት ጊዜ ልግፋ ብሎ መንግስት ሊመጣ አይችልም። ስለዚህ መደበኛ የሚለው እንግዲህ አንዳንዴ ከካድሬ ማመልጡ ወደ አደባባይ የሚወጡ ቃላቶች ይኖራሉ። አንፎርቹኔትሊ እነዚህ ብዥታ ይፈጥራሉ። ስለዚህ ደግሞ የዚህ ወረራና አሁንም ድረስ ስጋት የሆነ ኃይል በተለይ ደግሞ ዛሬ ላይ በተግባር ተፈጸመ እንጂ ሲጀመር ገና ከጥንስሱ አማራ ጠል የሆነ ትርክት የወለደው ያመጣው ጉዳይ መሆኑ ለዛሬው እዚህ ድረስ መስዋዕትነት እስኪከፈል ድረስና በርካታ ሀብት ንብረት እስኪወድም እርሶም ባሉት ልክ ቤታችን ድረስ ገብቶ ምናቃቸውን ሁሉ ድረስ እስከ መብላት የደረሰ ጉዳይ እንዲፈጸም ቁንጮ የነበሩ አካላት መፈታታቸው ምን ስሜት ፈጠረቡት? ብዥታውን አንደርስታንድ አደርጋለሁ። የህዝቡን ፍራስትሬሽን አንደርስታንድ አደርጋለሁ። የህወሓት ቱባ የነበሩ ሰዎች ተይዞ የነበሩ መፈታታቸው የፈጠረውን ድንገተኛ ፍራስትሬሽን እረዳዋለሁ። ለዚህም እንደ ድርጅት መግለጫ አውጥተንበታል፣ አቋም ወስደንበታል። ግን ደግሞ ዞሮ ዞሮ ያው መንግስት የሰጠኑም ገለጻ አዳምጠናል። እንግዲህ ከታሪክ የምንማራቸው ነገሮች ይኖራሉ። አንዳንዴ እንዲያው ራስን ከነገሮች ነጥለህ ጉዳዮችን ለመመርመር ስትሞክር የተለያዩ ምልከታዎችን ልትይዝ ትችላለህ። ከታሪክ ይሄ የሚያሻግረን ከሆነ ይሄ ወደፊት ለኢትዮጵያ ተስፋ ይዞ ሊመጣ የሚያስችል ውሳኔ ከሆነ ይታይ እስኪ ይታይ። የነ ስብሐት ነጋን ነው እንግዲህ አሁን ኢምፕላይ የሚያደርገው ጥያቄው። እነ ስብሐት ነጋ ህወሓትን ፈጥረዋል። ህወሓት ሲነሳ የአማራን ህዝብ ጠላት ብሎ ፈርጆ ተነስቷል ብቻ ሳይሆን አጠቃላይ በታሪክ ሂደት ውስጥ የአማራ ህዝብ ላይ ሰፊ ጥፋትና መከራ አድርሷል። ይሄ ነው። ስለዚህ በዚህ ሂደት ውስጥ ተሳታፊ ብቻ ሳይሆን መሪ ሆነው የቆዩ ሰዎች ባጠፉት ልክ መጠየቅ መቻል አለባቸው ተብሎ ቢቀርብ ትክክለኛ አታይ ነው የሚሆነው። ግን ደግሞ መንግስት ይህን ውሳኔ ሲሰጥ ከምን ተነስቶ ይህን ውሳኔ ሰጠ የሚለውን ለማየት ትንሽ ስፔስ መፍጠሩ አስፈላጊ ሊሆን ይችላል። ከሆነ በኋላ ያቀረበው ምክንያት አለ መንግስት ከሆነ በኋላ እንረዳው ሲሆን ሾኪንግ አንደኛ ጊዜ የጠበቀ ውሳኔ አይደለም። ምናልባት ወደ ሰላም ሂደት አንድ እርምጃ ሊያራምደን ይችላል ተብሎ ቢታስብ እንኳን በዛ ልክ ታስቦ ቢደረግ እንኳን ሲሆን የተፈጠረው ሪአክሽን ትክክለኛ ሪአክሽን ነው በሁላችንም ዘንድ የተፈጠረው። አሁን እስኪ እንደገና ጉዳዩን እንየው። እስር ቤት ቆየ አልቆየ ለአማራ ህዝብ ጥያቄ መልስ ሊሆን አይችልም በመሰረቱ። ይሄን ደፋሩኝ በድፍረት መናገር ፈልጋለሁ። ጥያቄዎቻችን የሚመለሱበት በርካታ አግባብ አሉ። መሰረታዊ ጥያቄዎች አሉ። አንድ የ90 ዓመት ግለሰብ ፊዚካሊ ለምን እናያለን ጉዳዩን? ፊዚካሊ ሳይሆን በአእምሮአዊ በህገ ልቦና እንመለከተውም። አንድ የ90 ዓመት ሽማግሌ እኮ እስር ቤት አሁን እርሶ በሚሉት ደረጃ ብቻ ሳይሆን ተንቤን በረሃም ገብቷል ለዳግም ወረራ። ልክ ነው። እኔ አሁን ይኸውልህ ትክክል ነው ወደሚል ድምዳሜ አይደለም። እኔ እንደ ድርጅት መስጠት ያለብን መግለጫ ሰጥተናል። አቋማችንን ግልጽ አድርገናል። ሲሆን አሁን ሆኗል። ከሆነ በኋላ ነው ጉዳዩን የምናየው። ሆኗል። ትክክል አይደለም፣ ትክክል ነው አይደለም የምንለው። ትክክል አይደለም ትላንት ብለናል። በፓርላማ ያሉ አባሎቻችን አመራሮቻችን የሰጡት ቃል ትክክለኛ ቃል ነው በመሰረቱ። ዛሬም ያለን ይሄ ነው። ጉዳዩን ከተለያየ አንጻር እንደዚህ ብንረዳውስ ከሚል ካልሆነ በቀር እነ ስብሐት ነጋ ህወሓትን ፈጥረው ህወሓት በህዝባችን ላይ ሰፊ መከራ አድርሷል። ስለዚህ ተጠያቂ ናቸው። ኤኒ ታይም ተጠያቂ ናቸው። በየትኛውም ጊዜ ሲለኩ ተጠያቂ ናቸው። እሱማ በእርሶ ባሉት ልክ ካየን የእነሱ ጉዳይ ሳይሆን ያስተሳሰባቸው ነው መሞት ያለበት። ይሄ ነው ዋናው ነገር። በዚህ ልክ ካየነው ነው እንጂ አንድ ምልህ እኔ እንዲያው እንደ ግለሰብ ሳስበው ስተት ቢሆንም ግን የአማራ ህዝብ መሰረታዊ ጥያቄዎች የአንድ ሽማግሌ በእስር ቤትም በዚህ ሁኔታ መቀጠል አለመቀጠሉ ከስሜት ካልሆነ ከምክንያት አንጻር እሱ ላይ አይደለም እኔ መቆም ፈልገው። እሱ ላይ አይደለም። ጥያቄዎች አሉን። ጥያቄዎች እንዲመለሱ ትግል እናደርጋለን። ጥያቄዎቻችን መሰረታዊ ናቸው።
መልስ ሊያገኙበት የሚችለውን አግባብ በደንብ እዛ ላይ መስራት አለብን እንጂ እቺን ስፔሲፊክ ኬዝ ከወሰድን ትክክል አይደለም። ግን በዚህ አግባብ ብናየው የተከበራችሁ ተመልካቾቻችን እንግዲህ ስትከታተሉ የነበረው ከአማራ ብሔራዊ ንቅናቄ አብን ሊቀመንበር ጋር የነበረንን ውይይት ነው። በተለይ በፓርቲው ላይ ወደ መንግስት ስራ ከመምጣታቸው ጋር ተያይዞ በበርካታ መልኩ ሲነሱ ስታነሷቸው የነበሩ ነጥቦችን ሂሶችንም ሆኑ ትችቶችን እንደዚሁም ደግሞ ቁም ነገር አዘል ወይም ደግሞ ከቅንነት ለመነጩ ጥያቄዎቻችሁ በዚህ መልኩ ባለን ጊዜ ልክ ማብራሪያ ሰጥተውበታል። እዚህ ድረስ ተገኝተው ደግሞ የእናንተን ሀሳብ፣ ጥያቄ እንደዚሁ አስተያየት ለማስተናገድ ያላቸውን ዝግጁነት አረጋግጠው እዚህ መጥተው ለሰጡን ማብራሪያ ሀሳብ ከልብ ነው የምናመሰግነው። ስሜ ነባይ ፈርስ ነኝ። ሳምንት እንገናኛለን። ሳምንት ስንገናኝ ደግሞ በሌላ እንግዳ በሌላ ርዕሰ ጉዳይ